በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እንደምን ለዚህ ሰዓትና ለዚህ ደቂቃ አደረሳችሁ አደረሰን። አሜን። ውድ ኃያሉ የልዑል እግዚአብሔር ልጆች በተለያየ ሀገር ላይ የምትኖሩት ውድ እህት ወንድሞቼ የክርስቶስ ሰላም ከሁላችሁ ጋር ይሁን። አሜን። ይሁን ይደረግልን። በዓለ ሃምሳ እንዴት ነው? እንዴት ይዟችኋል? እንዴት እያሳለፋችሁ ነው? እግዚአብሔር ይመስገን እኛ ጋር ሁሉም ሰላም ነው። ያው ትንሽ የመንፈስ ውጊያ ያለብን ጦርነት ውስጥ ያለን እንበለው አጭርና በዓለ ሃምሳ ለእኔ ይከብዳል። እስኪ የከበደው እስኪ የቀለለው በኮሜንት አስቀምጡ። እኔ ድሮ ምን እል ነበር? አፈርጠኔ ብላና ልትበላ ነው መጣለ በዓለ ሃምሳ ነበረ። ምክንያቱም በዓለ ሃምሳ ሲመጣ አክፍለት የለም፣ በዓለ ሃምሳ ሲመጣ ጾም የለም፣ በዓለ ሃምሳ ሲመጣ እንደፈለጉ በመቶና በሺ የሚቆጠር ስግደት የለም። ስለዚህ እንግዲህ አስቡት፣ ሆን ብሎ ደግሞ ይርባል። አይርባችሁ? ይርባችሁ ያቅም እኔ እላለሁ አንዳንድ ጊዜ በተፈጥሮ እኔ የሆነ ነገር ቅምስ ማድረግ አልወድም። ውጭም እያለሁ ምንድነው የምፈልገው? የሆነ ወቅት ጠብቅና ቁጭ ብዬ በስነ ስርዓት በጸሎት በምን ብዬ ቁጭ ብዬ አንዴ ጥግብ ብዬ ከበላሁኝ ከዛ ወደ አለቀ። ምክንያቱም እኛ ቀመስ ማድረግን ቁጥር ብዙ ነገር አብሮን ይበላል ዲያብሎስ። የበላነውን ሳናቅ ብዙ እንድንበላ ያደርጋል። እኔ ከአንድ አክስቴ ላይ መንፈስ የተማርኩት ይህንን ነው። እሱም ደግሞ ሰውሯት ይበላ ነበር። እሱም ስጋ ነው የሚበላው። ሌላም ነገር በሆነ ጾም ወቅት ላይ አሁን ለምሳሌ እናክፍል በቃ እስቲ ይላትና በጣም ፊዚካሊ ወፍራም ናት። በጣም የሚያስበላት መንፈሱና ይህማ የጤና አይደለም። የአሕዛቡ መንፈስ አለ መተቱም ምንም እንዳለ ሆኖ፣ ስለዚህ በደንብ አድርገሽ እስኪ ዛሬ እናክፍላትና እሺ ብላ በቃ ትጾምና ማምሻ አካባቢ ሲደርስ ወይኔ ትለኛለች። ምን ነው ስላት ለካ ወደሽን አይደለም እንደዚህ በሳምንት 3 ጊዜ የምታከፍል፣ በቃ እግዚአብሔር እንዲያግዛል እኔ እንደበላ ወደ ጠግቧል ትለኛለች። ታይ እላታለሁ። መጀመሪያ ወቅት እኮ ዲያብሎስ በጣም ነው የሚፈትነው። እንኳን እንደበላ ያህል ሊሰማሽ ይሄንን አሁን ያልሽውን ቃል ከወራት ከዓመታት በኋላ ቢሆን የነገርሽኝ አምንሻለሁ። ቢያንስ በደንብ በርትተሽ ስጋሽን ለምዶት ሲሆን አሁን ለመጀመሪያ ጊዜ ይሄ ነገር አይሰማሽም እላት ነበር። ምክንያቱም አውቀዋለሁ። ለመጀመሪያ ጊዜ እኔ የተሰማኝ ስሜት ተውት፣ እንዴት አቶ ወልውሎ ለሊት 6 ሰዓት ጸሎት ላይ እንዴት እንደደፋኝ አውቀዋለሁ። ዕለተ ዓርብ ናት የጀመርኩትም። ያንን ወቅት መቼም ማረሳም። እናቴ ኪዳነ ምሕረትን ከክርስቶስ ጋር የመጀመሪያ ጊዜ አብረው ሆነ ያየሁበትም ቀን ስለሆነ በህይወቴ አልረሳም። ለሰገድና ተናግሬያለሁ ምስክርነት ላይ መሰለኝና ያ ቀን አይረሳኝ። ጾም የጀመርኩበት ሳይሆን ለኔ የማይረሳኝ እነሱም በአብሮነት ያየሁበት ቀን፣ በተናጠል እንጂ በአብሮነት ያየሁባቸው ቀን የመጀመሪያ ስለሆነ እና እንዴት ሆኖ አራበሽም እያልኩኝ ከዛ በመሃል የማታ የ3 ሰዓት ጸሎት ደረሰ። አንድ ዳርጋኑ ገብታለን። ከዛ ድርሳነ መልከውን ግቢ እኔ ድርሳነ እገባለሁ ስላት እባክሽ አልገባም ራስሽ ግቢ ብሎ መንፈሱ ማለት ነው። አንተ በስላሴ ስም በላ ድርሰው ካልኩት ወዲያ አራበኝም ማለትሽ አይደለም ከአንድ ዶሮ በላይ ነው የበላው ሲለኝ ወይኔ ኪዳነ ምሕረት ምድር ከፍታ በጥጦኝ ወደድኩት፣ ደነገጥኩ። በቃ ኪዳነ ይሄን ስሰማ ምን እንደሚሰማት ነው እኔ ያስደነገጠኝና ከዛ እጅሬው ለካ እየሰወረ የአረቦችን ሩዝ፣ የአረቦችን ዶሮ፣ የአረቦችን ስጋ አጥፍቶ ነው የጣለው ማለት ነው። ከዚያ ወይኔ ሲመልሳት እንዴት ልንገራት። ከዛ ጠዋት አከፈልን ተብሎ ነጋ። ቅዳሜ ቀን ጠዋት 2 ሰዓት 3 ሰዓት ተደዋወልን። ልብላዊ ቅዳሴ ያልቅም ተባብለን አረቤ ጸበል መጠጣት ጀምሮ እስካሁንም ያልቃል ተባብለን ከዚያ በኋላ ላይ ቀን ላይ ስናወራ ከቀን 6 ሰዓት በኋላ ነገርኳት። ተውት በቃ አበደች አልኳቸው። አበደ እና እንደዚህም አይነት ነገር አለ። ይሄን ያነሳሁበት አሁን ቤትም ተናግሬዋለሁ። እርግጠኛ ብዙ ጊዜ ይሄን ነገር እናገራለሁ እንድትማሩበት ነው።
ባላምሳ ሆኖ አለ ብላችሁ ወይም ደግሞ ጾም የለም ብላችሁ እንዳታግበሰብሱ። አግበስብሶ ዲያብሎስ ለጸሎት አስንፎ ጸሎት አስትቶ የጾም ትጋታችሁን አስጠፍቶ መጪው የሐዋርያት ወይም የሰኔ ጾም ሲመጣ ራሴን ወገቤን እያለ ሰዓት ሳይደርስ እንዳያስበላችሁ ማለት ነው። ዲያብሎስ በርቱ፣ ጠንክሩ። ዛሬ መጣ ደስ ስላለኝ እኔን ታውቃላችሁ። ጊዜም ከማጣቴም እንዲሁም ደግሞ የሆነ ኃይል እየገፋፋኝ እንዲህ በሆንኩበት ሰዓት ብዙ ጊዜ ልብስ ከመቀየር በፊት ወይም ደግሞ ምሽት ብሎ ወደ ነገ ሲሻገር ቪዲዮ የምቀርጽላችሁ ታዝዤ ነው ልበላችሁ፣ ከኔ አይደለም። ምናልባት መብራን በእኔ አንደበት ላይ ለእናንተ የምትመክረው የምትገስጸው ሊኖር ይችላል። እግዚአብሔር አምላክ በአንድም በሌላም አድሮ አይደለም የሚናገረው፣ በአንድም በሌላም አድሮ አይደለም የሚመክረው። ለዛ ይሆናል ብላችሁ አስቡት በመልካም ነገር። ዛሬ ደስ ያለሽ ምንድን ነው ካላችሁ የሶስት እህቶቼ ታሪክ ነው በጣም ያስደሰተኝ። እነሱ በህይወታቸው የተደረገላቸው ነገር ለእኔ እንደሆነልኝ ተሰምቶኝ ሰሞኑን የከረምኩበት ያው ሩጫ ቢሆንም ገጠመኙም ያው እየሰማችሁ ነበር አይደል? ከእህታችን ከወንድማችን ታሪክ ምን ተማራችሁ? እውነት ለመናገር እነሱን ስላየሁ ወይም ደግሞ የእነሱን ታሪክ ስለማቅ እኔ እድለኛ ነኝ። በይበልጥ ደግሞ በአካል ሄጄ ስላገኘኋቸው እኔ ትልቅ በረከት ነው፣ መታደልም ነው። ለመሰላቸው መብርሃንን በአካል የምታይ መብርሃንን እንደ ሰው ቁጭ ብላ ቆማ በየሄደችበት የምታወራት ልጅ ማግኘት ለእኔ መታደል ተመረጭ። ምክንያቱም አሁን የምትሰሙት ነገር ብዙ መርዶ፣ ብዙ ችግሮች ነው፣ ብዙ ፈተናዎች ነው። ግን የእሷን ጥዑም ድምጿን ሰምቶ የእሷ እንዲህ ብላለች መባልንና እንዲህ ያየኋት የሚለውን መስማት ለእኔ በዓለም ላይ እኔ እንዳየኋት የሚሰማኝ ደስታው ራሱ እግዚአብሔር ይመስገን። ለሁሉም እኮ የራሱ ጸጋ አለው። ለከሌም ያልተሰጠው የሁሉም የተለያየ ጸጋ ስላለ ነው። ለእሱ ይሄ የተሰጠበት በምክንያት ነው። ለምን ለኛ አልሆነ አንልም። ምክንያቱም ያ ነገር ለኛ ወይ ስለማይገባን ነው፣ የኛ ጸጋ አሁን ያለንበት ስለሚሆን ነው። ስለዚህ ተመስገን። ይህን መስማት ለኛ ትልቅ ነገር ነውና የእህቶቼ ታሪክ ምንድን ነው? እህቶቼ አንዷ ውጭም ገና እያለሁ ታውቀኝ ነበረ። ሁለቶቹ ግን ኢትዮጵያ ስገባ ያለውን ቪዲዮ በማየት ነው ወደ እኔ ዩቲዩብ የተቀላቀሉት። የዛሬ ዓመት ከምናምን በሉት መስከረም ሲመጣ 2 ዓመት ይሞላዋል። በዚህ ዓመት ውስጥ ግን የኔ የሚሉት ነገር ንብረት ይዘው እኔም ሰው ሆኜ እኔም መካሪ ሆኜ በእኔ ተማረን ተብዬ ደውለው ሲያመሰግኑኝ እውነት ለመናገር በደስታ ነው ያለቀስኩት። ለምን ካላችሁኝ የኔ ሐሳብ፣ የኔ ዓላማ፣ የኔ ምኞት፣ የኔ ጸሎት እናንተ ሰው እንድትሆኑ፣ እናንተን ያለፍኩበትን እያለፋችሁበት ስለሆነ እኔ ያልተሰቃየሁትን ሲቃዩ ስለሆናችሁ፣ እኔ የተሰደድኩበት ሀገር ስለተሰደዳችሁ፣ ቤትም ኑሩ ቤትም ስደት ነው። እዛ ስላላችሁ የልፋታችሁን ዋጋ በዓይናችሁ እንድታዩት ምኞቴም ጸሎቴም ነው። የኔ የምትሉት ነገር እንዲኖራችሁ፣ ነገ ማክሮፊያ ነገር እንዲኖራችሁ፣ ነገ የእጅ ገንዘብ የስራ መስሪያ መንቀሳቀሻ እየጸበሉ እየገዳሙ ማለቻ ገንዘብ እንዲኖራችሁ ምኞቴ ነው። ያ ከሌላችሁ ስትመጡ እንዴት እንደሚከብድ ስለማቀው ነው። ስደትን ሲቀይ ስለማቀው የለፋችሁበት መታችሁ ስታዩት ውስጣችሁ ምን ያህል ደስ እንደሚል ስለምታውቁት ነው። ያኔ የመጣችሁ ጊዜ ይገባችኋል። እነኚህ እህቶቼ አንዷ እንደውም በቅርብ ነው የደወለችልኝ። መቼም ይሄን ታየዋለች። እንደውም በቅርቡ ለስላሴ ወደ 157,000 ምናምን ብር ልካለኛለች። ለአቡነ ገብረ መንፈስ ቅዱስና ለስላሴ ቤት ማሰሪያ ማለት ነው። ሲሚንቶ መግዣ ብላ 50 ኩንታል ነበር የተገዛ። 50 እና ከዚያም በላይ ያስፈልገን ነበር። እሱ ሊቻል ብላ ይሄን ነገር አደረገችልኝ ለስላሴ። ስላሴ ሙሉልሽ ብሏት፣ ስራውም ደግሞ በስላሴ ነው ያገኘችው። ስላሴን ተማጽና ስላሴን አይታ ነው በህልሟ ያገኘችው። ይኸው አሁንም እየሰራኝ ነው። ብዙ ያው ጠላት ይኖራል። እግዚአብሔር የተመረጠለትን ህይወት ስታገኙ ፈተና ይኖራል፣ ከባድ ይሆናል። ግን ቢሆንም ያን የምታልፉበትን ብርታትን ያድላል እግዚአብሔር የማንወጣውን የማንችለውን ነገር አይሰጥምና። ይህች እህቴ የሚገርማችሁ ኢትዮጵያ መታ ደውላ አላገኘችም። ያው እኔ ታውቃላችሁ አሁን ላይ
በጣም ቢዚ ነኝ፣ በጣም ነው የምሯሯጠው፣ እረፍት የለኝም። እንዲህ ካልተቀበልኩ በቀር ቤት አልቀመጥም። ዛሬ ታስረሽዋልሽ ትለኛለች ሲስተር ማለት ነው። ማለቴ ይህ ካልሆነ ቤት እንደማልውል ስለምታውቀው ዛሬ እሱ ስላለ ነው የታሰርሽው ትላለች። እና እውነት ነው፣ እግዚአብሔር ይመስገን። ደግሞ ሩጬም ለመልካም ነው ብዬ አስባለሁ። በቅርብ የተለቀቀውን ቪዲዮ አይታችኋል ወንድማችንን። እንደገናም ደግሞ ገና ለእስረኞቹም አንዳንድ ነገሮች የመገዛዛት ሩጫም አለኝ። ብዙ ነገር አለ። ዝክሬም መብርሃን አለ። የሰማዕቱ ቅዱስ ጊዮርጊስ ዓመት ነው። የአባቴ መድኃኔዓለም አለ። እንዲሁም በዘጠኝ ደግሞ ነፍስ ይማር ይኖረናል። በዘጠኝ ያው እንግዲህ የማደርግላችሁ ነፍስ ይማር ክርስቶስ አባታችን ጻድቁ እስትንፋሰ ክርስቶስ የተሰጣቸው ጸጋ በስማቸው ለዘከረ በስማቸው ነፍስ ይማር ላስባለ ከሲኦል ማውጣት ነው። ከአያቴ ነፍስ ይማር ጋር እንግዲህ በየወር በዘጠኝ ነፍስ ይማር እንዲባልላችሁ የምትፈልጉ ካለ በአንድ ላይ አስደረግላችኋለሁ። በማንኛውም ወቅት እኮ ማድረግ ይቻላል፣ ግን የጻድቁ እስትንፋሰ ክርስቶስ ቃል ኪዳናቸው ስለሚለይ ነው። ክርስቶስ በየቀኑ አንዳንድ ሺህ ነፍሳት ከሲኦል አወጣልሃለሁ ስለ ጻድቁ ስለ እስትንፋሰ ክርስቶስ ማረኝ ነፍስ ይማርልኝ ካስባለ ስላሉ ያንን ቃል ኪዳን ያንን እንትን ይዘን እኛ ደግሞ የሞቱብንን ቤተሰብን እንደዛ እናስብላለን። ይህች እህቴ ስደውል ያላነሳሁላት ያው በነገሮች ውጣ ውረድ የባህል ሩጫው ነበረ። እኔ አላቅም፣ ያው ብዙ ስልክ ነው የሚደውለው በቀን ደውላ አላነሳሁላትም። ይሄን ብር እንደውም የኢትዮጵያ በእጇ መታ ልትሰጠኝ የነበረ ሀሳቧ አስራቷ ነው። ባለማግኘቷ ይዛው ተመልሳ እዛው ሆና ላከችልኝ። የመጣችው ስራ ፈቃዷ ለትንሽ ቀን ስለነበር ቤቱን ለመግዛት ብቻ ነው። ምን አለችኝ? ወለትዬ እድሜና ጤና ይስጥሽ፣ እኛ ትልቅ ነን፣ አንቺ ልጅ ነሽ። በእርግጥ ግን እግዚአብሔር አንቺ ላይ አድሮ እየመከረኝ እየገሰጸኝ 24 ዓመት ይሁን ባለሳሳት 20 ምናምን ዓመት ውስጥ ናት። ብቻ ይህን ሁሉ ዓመት ኖሬ ምንም የሌለኝን ንብረት አሁን አንቺን ሰምቼ ይሄው በ14 ሚሊዮን አፓርታማ በጣም ቆንጆ ሁሉም ነገር ያለቀ ገዛ። እውነት እልሻለሁ አለች። በእርግጥ ትንሽ አንሶ ተበድሬያለሁ። ስላሴ ደግሞ በስራዬ ላይ ካቆዩ በአጭር ጊዜ ከፍላታለሁ። ይህን ያረኩት ያንቺን ምክር ሰምቼ ነውና እግዚአብሔር አምላክ ብላ የመረቀችኝ ምርቃት መቼም ከጆሮዬም ከህሊናዬም የማይጠፋ። ሰው ደስ ሲለው የማይደሰት ዲያብሎስ ብቻ ነው። ሰው ትልቅ ደረጃ ሲደርስ፣ ሰው ዓላማ ሲኖረው፣ ሰው ሀብታም ሲሆን፣ ሰው መሻቱ ሁሉ ከኃጢአት በቀር ሲፈጸምለት የማይደሰተው የአዳም ዘር አይደለም ዲያብሎስ ነው። የአዳም ዘር ሆኖ ደግሞ እንዴ ከተሰማው ያው ከዲያብሎስ አንዱ በሉት እንጂ የሰው ልጅ ሆኖ የሰው ደስታ የማያስደስተው ነገር የለም። በጣም ነበር ደስ ያለኝ ወላዲትን በጣም ምክንያቱም የሰው ልጅ ለፍቶ አስቡ 20 ምናምን ዓመት ምንም አለመኖር ማለት ደምሩት። እንዲህ ሆና ኢትዮጵያ መታ ቢሆን ልኑር ብላ ቢሆን ኑሮ ምን ያህል እንደሚከብዳትም አስቡት። ቤተሰብ ምን አድርገሽልኝ እያለ ነገር እንደ ቆሻሻ እንደሚያው አትርሱ። በርቱ ምላቸው። ለዚህ ነው አንድ እህቴ በ9.5 ነው የገዛችው። እሷ ከዚችኛው እህቴ ቀደም ትላለች። እሷ ደግሞ አፓርታማ ነው በእርግጥ ግን ትንሽ ቁጥሩ ወደ ላይ በወጣ ቁጥር ዋጋው የቀነሰ ስለሚሄድ የሷም ቆንጆ ቦታ ቦሌ ላይ ነው ብላለች። ወደ እንትን ወጣ ያለ ቆንጆ ቦታ ላይ ነው የገዛችው። ተመስገን። እሷም ደግሞ እንዲሁ ደውላ ወለትዬ እኔ ሌላ ምንም አልልሽም፣ እንደውም የመጣሁት እኔ ጸበል ሄዳለሁ ብዬ ውስን አድርጌ ምን አባቱ ብዬ ነበር ሁሉም ነገር ባሌዛ ሆኖ እኔ ልጆቼን ይዤ የመጣሁት። ግን እንደመጣሁ ይህን ነገር ምክሩንም ያንቺንም ሀሳብ ስለምደግፈው እንደመጣ የመጣልኝ ሀሳብ ይሄን ብር ቁጭ ካለ እያጠፋሁት ነው የሚሄደው ለምን አልይዝበትም ብዬ ትንሽ ባሌ ከየትም ብሎም ጨመረልኝ። ይህን ነገር ይዤ ወደ ሀገር አሜሪካ ተመለስኩኝ። እግዚአብሔር በልጅ ባርክሽ፣ በልጆች ብድሩን አገኘሁ። ይኸው ለልጆቼ ነገር ኢትዮጵያ እናት ሀገራቸው ላይ የኔ የሚለው ግን ንብረት እንዳለ ይሄን ማየት ራሱ ለኔ መታደል ነው። 14 ዓመቴ ነው ምን አሜሪካ ላይ ብቻ ከገባሁ። ይሄ በሊቢያ በተለያየ ሀገር ላይ ደግሞ ብዙ ጊዜ አሳልፌያለሁ እና ስደት የመጀመሪያ ይሄ አይደለም ብላለች። እና ከይህ ሁሉ እንግልት ከይህ ሁሉ ስደት በኋላ የኔ የምትሉት ነገር ሲኖር ምንኛ ደስ ይላል። እውነቴን ነው። በአረብ ሀገር ያለው በቃ ይጋጋጣል። እንደምንም ብሎ አፈር ይይዛል፣ እንደምንም ብሎ ቤት ይይዛል።
አብዛኛው ግን በአውሮፓ ዓለም ያሉት እየኖሩ ነው እንጂ የኔ የሚሉት ነገር ብዙ የላቸው። በእርግጥ እኮ ይሰራሉ፣ ግን ያው ኑሮ በሉት የሚኖሩት ኢትዮጵያ እንደሚኖረው ሰው ኑሮን የሚኖሩት ቤቱ፣ መኪናው፣ ልጆች፣ ህይወት ምናምን ብለው በቃ ኑሮ ነው የሚኖሩት። ለዚያም ነው ኢትዮጵያ ላይ የሆነ ነገር ቶሎ የማያደርጉትም። ሁለተኛም እዛም እየኖሩ ስለሆነ ነፃነትም ስላለን እዛ እድሜ ልክ የሚኖር አይነት ስሜት እየተሰማችሁም ብቻ አላውቅም። ግን ንቁ፣ ከእንግዲህ ወዲያ ንቁ እባካችሁ። ይህን የምትሉት ነገር ይኖራችሁ። ይህን የምትሉት ባላችሁ ቁጥር የክርስቶስ እኮ አስራቱ ይበዛለታል፣ በረከቱ ይበዛለታል አይደለም? አስራቱ ቢበዛ ማን ይጠቀማል? ቤተክርስቲያን ትጠቀማለች። የተዘጉ በሮች ይከፈታሉ። ንዋያተ ቅዱሳኖች ያጡ ደብሮች ይገዙላቸዋል። ቤተክርስቲያናቸው የወደቀባቸው ያዘመመባቸው በእናንተ አስራት ብር ይሰራል። ገንዘብ ኑሯችሁ በብዙ ቢከፈላችሁ ጥቅሙ ለእናንተ ብቻ ሳይሆን ለክርስቶስ ነው። አስራቱ ይጠቅማል፣ ለቤተ ክርስቲያን አስራቱ ይጠቅማል። የእናንተ ሀብታም መሆን የእናንተ ገቢ መብዛት እንደዛ ነው እና በተቻላችሁ አቅም በርቱ፣ አትስነፉ፣ የሰው እጅ አትዩ። በመንግስት ገቢ ወይም በመንግስት ስጦታ ጡረተኛ አትሆኑ። በቃ ሰርታችሁ ራሱ የተሰደድነው ሁላችንም ስንሰደድ የኔ የምንለው ነገር ሊኖረን ነው አይደለ? በቃ ይህን የምትሉት እስኪኖራችሁ በርቱ። ኮስተር ብላችሁ ወገባችሁን ጠበቅ አድርጋችሁ ስራ ሳትንቁ የሰራችሁትን ደሞዝ ደግሞ ያለ አግባብም ሳታጠፉ አስራቱን በረከቱን ሰጥታችሁ ሌላውን በእቅድ በፕሮግራም በዓላማ በአመት አንዴ የምታወጡት እንትን ሊኖራችሁ ይገባል። የህይወት መርህ በይህ ዓመት ይህን አደርጋለሁ፣ በይህን ዓመት ይህን ነገሬን አስተካክላለሁ፣ በይህን ዓመት ደግሞ እኔ ቋግሜ ላይ ትልቁ ህይወቴ ያለፈውን ዘመኔ ምን ምን ሰርቼ ያለፍኩበት ምን ምን ድክመት ነበረኝ፣ በሚቀጥለው ከዚህ በተሻለ ምን ላሻሽል፣ ምን አድርጌ ላሳልፍ፣ ምን ልስራ የሚለውንም አጀንዳ የምጽፈው በቋግሜ ወቅት ነው። በሱባኤ ላይ ሆኜ በቋግሜ ወቅት ነው የምጽፈው። በዚህ ዓመት ይህን አደርጋለሁ፣ ይህን ደግሞ አላደረኩም፣ እንደዚህ ሰንፌያለሁ፣ እችችን ግን ጎበዝ ሆኛለሁ፣ ይሄ መቀረፍ አለበት፣ ይሄ ጥሩ ነው መበረታታት አለበት ብዬ ራሴን ቁጭ ብዬ እንደ ዳኛ ገምግሜ ለሚቀጥለው ግን ይህን አደርጋለሁ እግዚአብሔር ቢፈቅድ። ቅድሚያ እግዚአብሔር ቢፈቅድ ነው። እግዚአብሔር እድሜ ጤና ቢያድለኝ፣ እግዚአብሔር እድሜ ለንስሐ ቢጨምረኝ ይሄን አድርጌ አልፋለሁ በሚቀጥለው ብዬ ከነ በጎ ስራው ከነ ዓላማዬ ጽፈዋለሁ። ያን ነገር ከማድረግ ወደኋላ የሚለኝ ነገር ሲመጣ ቆም ብዬ አስተውላለሁ። ያችን ዓላማዬ ለሰው ቃል እንደገባሁት ያህል ህሊና እንዲወቅሰኝ አድርጌ በራሴ አሰርጸዋለሁ። እንደዛ አድርጎ ይጠቅማቸዋል። እሺ፣ በተለይ ሁለት ሆናችሁ የምትሰሩ፣ በተለይ ልጆቻችሁ ጎርምሰው ልጆቻችሁ የራሳቸውን ስራ እየሰሩ ያሉ፣ እናንተ እየሰራችሁ ባሎቻችሁ እየሰሩ ቤታችሁ በረከት ያጣ፣ ገንዘብ እጃችሁ ላይ አልበረክት ያላችሁ፣ ከወር አላደርስ ያላችሁ፣ በወጣችሁበት በገባችሁበት ያያችሁትን በሙሉ ያለ እቅድ ያለ ፕሮግራም የምትገዙ ንቁበት። ማን እንደሚያደርጋችሁ ንቁበት። እውነቴን ነው። ብልጥ ሆኖ ንቁ። ዘመናችሁን በከንቱ እንዳይበላ። ከሶስት እህቶች እንግዲህ የምትማሩት ይህን ትምህርት ሰምተው በርቱ፣ ጠንክሩ፣ የኔ የምትሉት ነገር ይኑራችሁ የሚለውን ሰምተው የኔ የሚሉት ነገር ይዘዋል። እናንተስ የት ናቸው? እናንተስ ምን እያሰባቸው ነው? እናንተስ በየቀኑ ውሏችሁ በየወሩ በየአመቱ ላይ ምን ለውጥ አላችሁ? በርቱ፣ ራሳቸውን ለመሆን ሞክሩ። መድኃኒዓለም እኮ በአካል መጥቶ አይደለም የሚመክረው። አንድ አባት ያስተማረኝ ልንገራችሁ እንዳላበዛ እንጂ የሆነ ስመጣ ታውቃላችሁ ተናግሬ አውቃለሁ ይመስለኛል። አንድ አባት ነው የነገሩኝ፣ በጣም የምወዳቸው። ያው ብዙ ስሙን አልጠራም ደብሩን፣ ብዙ ጊዜ ካፌ የማይጠፋው ደብር እሱ ነው። በተናገርኩ ቁጥር ደግሞ የእነሱን ቁጥር እየተባልኩኝም ስለሆነ ማለት ነው። እና እኔን ለማጽናናት ብለው የመከሩ ምክር ነው። አንድ ጊዜ አሉ አንድ አባት በጣም ርቀት መንገድ እየሄዱ እየተጓዙ የሚያስተምሩት ደብር አለ፣ ቤተክርስቲያን አለ። ከዚያ አንድ ቀን አንድ ገበሬ፣ አንድ የዋህ ንጹህ ልብ ያለው እንደ አጋጣሚ ስራ ከመሄዱ በፊት ልሳለም ብሎ ሲመጣ እና አባ ጮክ ብለው ድምፃቸውን ከረር አድርገው እያስተማሩ እግዚአብሔር እኮ እንዲህ ነው ብለው እግዚአብሔርን አምላክ ጥሩት፣ በለመናችሁበት በጠራችሁበት ይገኛል፣ በችግራችሁ በፈተናችሁ ከፈተናችሁ ከችግራችሁ ያወጣችኋል እያሉ በቃ በግልጽ እንደዚህ እየሰበኩ
የአባት የተረዱት ቀጥታ በአካል መጥቶ ክርስቶስ እንደሚረዳ አድርገው ነው ያሰቡት። ከዛ ያን ትምህርት ሰምተው ኧረ ስራዬ ረፈደብኝ ብለው ጉባኤው ገና ሳይበተን ትምህርቱ ሳያልቅ እየሮጡ ወደ ቤት ሲመጡ ያን ትምህርት በጭንቅላታቸው እያሰላሰሉ ድንገት እልም ያለ ገደል ውስጥ በጣም በሚያስፈራ ሁኔታ ወደ ውስጥ ይወድቃሉ። ወደ ውስጥ ሲወድቁ ከዛ አንድ አባት ድምፃቸውን ሰምቶ ኧረ አባቴ ምን ሆነው ነው? ቆይ ላግዞት ላውጣት ወይ ሲላቸው አይ ተው እግዚአብሔር ያወጣኛል አላቸውና እነኛ መንገደተኛ አባት አለፉ። መልሶ አንድ ወጣት መጣ። አባቴ ምን ሆነው ነው? ወድቃችሁ ነው እንዴ? ኧረ ቆይ ላግዛችሁ ኑ ውጡ ቆይ ልርዳችሁ ብሎ ትንሽ ወረድ ብሎ እጁን ሲልክላቸው አይ ተው እግዚአብሔር መጥቶ ያወጣኛል መድኃኔዓለም ብሎ ያንን ልጅ መለሰ። ከዚያ በጣም ፀሐይ እየሆነ መጣ። እንደገናም ደግሞ መምህራን ያስተማሯቸው ህዝበ ክርስቲያንም ተበተነ። ሰው ጭር ማለት ጀመረ። እንዴ ያሉ ከዛ እነኚህ አባት እግዚአብሔር በችግራችሁ ጊዜ ጥሩት እሱ ያወጣችኋል አላሉም እንዴ? አሁን ሰምቼው መጥቼ ቃሉን አሁን እንዴት ነው እግዚአብሔር መጥተው የማያወጣኝ ብለው በየዋህነት ያ ፀሐይ በጣም እየከበዳቸውም እየገረረም ስለነበረ እንደ እንቅልፍ ሸበብ አድርጓቸው ጋደም ይላሉ። እዚያው ጎላ ውስጥ ወይም እዛ በወደቁበት ገደል ውስጥ ሆነው ማለት ነው። ከዚያ በህልሙ ትንሽ ሸበብ እንዳደረገው እንቅልፍ በህልሙ መድኃኔዓለም መጥቶ ምን ነው እግዚአብሔር ከችግር እኮ የሚያወጣው በአካል መጥቶ አይደለም፣ አሁን መጥቼ ነበር መለስከኝ፣ አሁን መጥቼ ነበር መለስከኝ ሲል እንዴ አለ። ከዛ መች መጣህ? የመጣው እኮ መንገደተኛ ነው። መች መጥተህን የመለስኩህና አምላኬ ሲለው አይ ያለ እኔ እኮ በአካል አይደለም የሚመጣው እኔ በአንድም በሌላም ላይ አድሬ እነኛ ሰው መንገዳቸው በዚህ እንኳ ሳይሆን በአንተ ጋር እንዲመጡ ያደረግኩት አንተ እንዲያግዙት የላኳቸው መልእክተኛ ናቸው። እኔ በአካል መጥቼ ሳይሆን የኔ የሆነውን ሰው ነው የምልክልህ ብለው ክርስቶስ በህልማቸው ሲያዩት ደንግጠው በጣም እየጮሁ አረ ሰው ያለ አረ አግዙኝ ሲሉ እንዳጋጣሚ እነኛ አባት ህዝበ ክርስቲያኑን ከበተኑ ወዲያ የግል ጸሎታቸውን በደብር አድርሰው ጨርሰው ወደ ቤታቸው እያዘገሙ ሲመለሱ ይህንኑ ትምህርት ያስተማሯቸውን አባት በዛ ሲጮሁ ይሰማቸዋል። እንዲህ ወዴት ነህ ብለው እና አባ ሲፈልጓቸው ለካ ሽማግሌ ገደል ውስጥ ከዛ ወጥተዋቸው እየሄዱ በመንገድ ላይ አባቴ ይላቸዋል። እኔ እኮ ቅድም ሲያስተምሩ የሰማሁትን በተግባር መድኃኔዓለም በአካል መጥቶ ያወጣኝ ይመስል ሰው እየመጣ ላውጣ ሲለኝ አይስል መድኃኔዓለም ያግዘኛል ስል አሁንም ሲመጣ አይስል መጨረሻ ላይ እንቅልፍ ሸበብ ስታረገኝ መድኃኔዓለም መጥቼ ምን ነው መለስከኝ ልጅ ያለኝ። ከዚያም ደነገጥኩኝ። መች መታ ነበር ስል በአካል እኮ ነው ያልመጣም የኔ የሆነውን ሰው ነው ምልክልህ ብሎ ሲለኝ መድኃኔዓለም ነው የጮኩት አርዱኝ ራግዙኝ ያልኩት ለዚህ ነው ብሎ ለእነኛ መምህር አባት ይነግራቸዋል። እነኛ አባት ነው ለኔ የነገሩኝ። አያችሁ እግዚአብሔር አምላክ የሚያግዘን በሰው ላይ አድሮ ነው፣ የሚረዳን በሰው ላይ አድሮ ነው፣ የሚመክረን በሰው ላይ አድሮ ነው፣ የሚገስጸንም በሰው ላይ አድሮ ነው። ስለዚህ የሰው ምክር ሰምቶ የራስን ህይወት መመርመር ትልቅ ነገር ነው። ብልጥ ልጅ ደግሞ በሰው ህይወት ይማራል። ደርሶበት መከራው ላይ ገብቶ ሲቀያይቶ ሳይሆን ሰው ይህን ነገር ሆነብኝ ባለ ቁጥር ነግበኔ ነውና እኔ ጋር ቢሆን እያለ ያንን ነገር ከራሱ ጋር እያመዛዘነ በሰው ህይወት ይማራል። አንዳንድ ደግሞ እግዚአብሔር ልብ ያልሰጣቸው እንኳን በሰው ህይወት በራሳቸው ደጋግመው ተፈትነው ደጋግመው እንኳን ወድቀውበት ከዛ ኃጢአት የማይማሩ ከዛ ድክመታቸው የማይማሩ አሉ። ከነሱ ውስጥ ያደርገን። በርቱ፣ ጠንክሩ፣ ራሳችሁን ይቻሉ። ግን የምትሉት ነገር ይኖራችሁ። ራሳችሁን ማስከበራችሁ ማንንም አይጎዳም፣ ኃጢአትም አይደለም። የሆነ ነገር ሲሏችሁ አይ ማለት ልመዱ። ገንዘብ ያለ አግባብ ማዝረክረካችሁን አቁሙ። እናንተ 10,000 5,000 በዶላር በዩሮ ወደ ስትመጣ እዛ ያለው ሳንቲም ወይ 70 ብር ወይ 80 ብር ወይ ደግሞ 100 ዩሮ 100 ዶላር ስትልኳት ቀለል ልትላችሁ ትችላላችሁ። በኢትዮጵያ ሲመጣ ምን ያህል ብር እንደሚሆን ቢሆንም ኖሮ በሚሊዮን ቢያገኙ የኢትዮጵያ ሕዝብና የኢትዮጵያ ሰው ደግሞ
ምንም ነው ለነሱ። ሰርተው እስካላገኙበት ደም ተፍተው እስካላመጡ ድረስ ገንዘቡንም በአግባብ አይጠቀሙትም። እናንተ አድርጉ ያላችሁትንም በአግባብ አያደርጉም። እኔ እንዲህ እየደከመኝ እንዲህ ያለ እረፍት የምሮጠው እስካሁን በውጭ እያለሁ በእምነት ያልኩበት ያደርሱትም አያደርሱትም እንግዲህ እሱ እግዚአብሔር ይጠይቃቸው፣ እሱ ይፋረዳቸው። እኔ ሰጥቻለሁ። እኔ እንደሰጥ ቁጠርልኝ፣ ሌላውን አንተ ከእነሱ ተቀበል እያልኩኝ በየዋህነት የምሰጠው ነበር። አሁን ግን እንደዛ አላደርግም ኢትዮጵያ ላይ። ለምን ካላችሁ አንደኛ እኔ በሰጠሁት ገንዘብ እነሱ እንዲሰናከሉና ሌላ ነገር እንዲያስቡ ኃጢአት እንዲሰሩ አልፈልግም። ትልቁ ነገሬ ነው። ሁለተኛ ደግሞ መዋል ባለበት ቦታ እንዲውል ስለምፈልግ ገንዘብ ሳይሆን ማቴሪያል ማቀርብ። ለምን ሲሆናቸው ብዬ የሰጠሁበት ዘመን ያለፈው ዘመኔ የምርም በትክክል የዋለም አለ፣ በትክክልም ያልዋለ አለ። አሁን ስረዳ፣ አሁን ሲገባኝ። ስለዚህ ይህ ማለት እኔ በሰጠሁት ገንዘብ ተሳስተው እነሱ ከእግዚአብሔር ተጣልተውበት ነበር፣ በገዛ ገንዘቤ ማለት ነው። እኔ በእርግጥ እኮ ስሰጥ አንዴ ክርስቶስ ጽፎልኛል፣ ከኔ ወጥቷል። ጥያቄውን ፍርድም ለነሱ ነው። ቢያንስ እንኳን ለሰው መሰናከል ከመሆን ለመቆም ነው አሁን ላይ በተግባር እየቦታውን እየሮጥኩ ያለሁት። እግዚአብሔር ይመስገን። ትእዛዜም ነው ደግሞም ግዴታዬ ነው። መታዘዝ ከሰውነት መስዋዕት ይበልጣል የሌለ በቃ የኔ መስዋዕቴ ይችላል መታዘዝ፣ ለትልቁም ለትንሹም ለዝክሩም ለበረከቱም። በእርግጥ ሀሳቤ በጣም እየበዛባቸው ነው አውቃለሁ፣ ግን ወድጄ አይደለም፣ በቃ ታዝዤ ነው። አንዳች አካል አለ የሚያዘኝ፣ አንዳች አካል አለ ይሄ ነው ብሎ ድንገት የሚጠራኝ ያንጠራኝ። ልክ አሁን እስር ቤቱ ድንገት ተጠርቼ ድንገት ሄጄ ያን ታምር የተባለውን ድግስ ያንን ማንም አድርጎት አያውቅም። ማንም በዚህ ደረጃ ጎብኝቶን አያውቅም። የመጀመሪያዋ ተብሎ እጽብ እስኪባል ድረስ እስረኛም የኮነ ኮማንደርም የፖሊስ አዛዥ የፖሊስ አለቃ እያንዳንዱ ከላይ እስከታይ ያሉ ስልጣናት ላይ እጽብ ድንቅ ብለው ሲያመሰግኑ በአንደበታቸው መግለጽ አቅቷቸው እውነት አሉ። በቃ እኛ እንደበላን ቆጣሪ ብለው ውስጣቸው ደስ ሲላቸው ማየት መታደል ነው። ይህን ተጠርቼ ነው። በእርግጥ እውነት ነው የስላሴና ወይም ቤት እያሰራን ነው። ከዛ በዘለለ ለቅዱስ ሚካኤል እንትኑ መሰረቱ ስለተጣለ ማቴሪያል መግዛ ብዬ እርግጥ ነው ብዙ ብር ተሰብስቧል። ሳስረክብም ገና አሳያለሁ። ብር አይደለም ማቴሪያል ገዝተን፣ በእርግጥ ዛሬ ምንም አይሰራም ገንዘቡ፣ ግን ባለው ገንዘብ የገዛልኝን ያክል መጀመሪያ ላይ አጥርቼ ምን እንደሚያስፈልጋቸው ብሎኬት ነው፣ ሲሚንቶ ነው፣ ፌሮ የሚጋደመው ነው፣ የሚያስፈልገውን ነገር መርምሬ በተሰጠኝ አደራ ብር ልክ ያን ነገር አስረክባለሁ። አንድ የሱም ደግሞ ተሰብስቧል። 2 ለዝክር ለብቻ አለ። 3 እነኛ ግሸን ባገኘኋቸው አባት የሚገርመው አይቼ እነግራቸዋለሁ። 3 ሰው ልከውልኛል። እነሱም ደግሞ እና አባን በደውል ገና ስላላገኘኋቸው ለናባም ደስታውንም አልተናገርኳቸው። ያው እንደሰማኋችሁት ኢንተርቪው ላይ ያልኳቸው ምንድነው ከሰማዕቱ ከቅዱስ ጊዮርጊስ ዝክር የሚተርፈኝን 2 በር ይግጠምልኝ 3 በር ይግጠምልኝ መዝጊያውን እገጥምላቸዋለሁ አልነበር ያልኩት? ቮይሱን ሰምታችሁታል። የናባን ኢንተርቪው አይደለ? እኛን የመለኩሴውን አባት ይህን የሰማች አንድ እህቴ አጸደ ማርያም የምትባል 8700 ብር፣ አጸደ ወይኔ የምትባል ደግሞ 43850 ብር፣ ወለተ ማርያም የምትባል እህቴ 51300 ብር። ይህም ብር ከዝክሩ በዘለለ የተረፈው ላይ ጨምረሽ የሚያስፈልጋቸውን ነገር መዝጊያውን ግዥላቸው ብለው የላኩልኝ ብር ነው። እግዚአብሔር ባወጣችሁት እጥፍ ድርብ አድርጎ ይተካላችሁ፣ ቀሪ ገንዘባችሁንም ይባርክላችሁ። መድኃኔዓለም አለው በስጋ አለው በነፍስ ይበላችሁ ማለት ወደ 100 ሺህ ብር በሉትና እንደውም ከዚህ በላይ ከዝክሩ ላይ ደግሞ ከሚተርፈው ላይ አድርገን ዛሬ አንድ መዝጊያ በእርግጥ ውድ ነው 30-40 ሺህ የምትባለው መዝጊያ ኖርማል መዝጊያ ናት። ትልልቁ መዝጊያ በጣም ጨምሯል አሁን ላይ እና አሁን የሚያስፈልጋቸው ስንት ትልቅ ስንት ትንሽ ስንት መስኮት እንደሆነም በዛው ላይ ሲናገሩም ነበር እንደሰማችሁት። እንደምንም ባገኘኋቸው ጊዜ ሄደው ደግሞ እነሱ ቦታዋን ቀርጸው እንዲልኩልኝ ለማደርገው በእርግጥ ብር አልሰጥም፣ እውነት ለመናገር ብር አልሰጥም።
ከሰሪው ጋር ነው የሚያገናኙኝ። ሰሪው ሄዶ እንዲመትር ሄዶ እንዲለካ አደርገዋለሁ። ከዚያ ቀብዱ ሰጥቼው ያንን መዝጊያና በር ልክ አሁን የስላሴን እንዳሰራሁት ማለት ነው እየተሰራ ነው። ፊኒሽንግ ትንሽ ነው የቀረው። መስኮቶቹን፣ በሮቹን፣ የቤተክርስቲያኗን ጉልላት በአንዴ ነው የያዘልኝ ልጁ። ይህ አሁን ኦልሬዲ ወደ ማጠናቀቁ ነው። ቀብዱ ብቻ ነው የሰጠሁት። ወደ 500 ሺህ በሉ ትንሽ ነው የጎደለው የታዘዘው፣ ግን 100 ሺህ ብር ብቻ ቀብዱ ሰጥቼው ነው እስካሁን እየሰራ የነበረው። እንዳለቀ ላስረከበው ማለት ነው። እና ይህን ነገር ሄዶ እዛው አካባቢ ያለ ሰው ሙያው ያለው ሰው ሄዶ በሚፈልጉት ዲዛይን በር ወይም የላይኛዋን ፎቋን ባሰሯት አይነት የታችኛዋንም በዛው ዲዛይን ከሆነ የሚፈልጉት በዚያው ዲዛይን ሄዶ ተለክቶላቸው ያ መስኮት ተገዝቶ እዛው እንዲገጠም ማድረግ ነው የኛ ስራ። ምክንያቱም ቅርብ ቢሆን ብር ብሎ ሄዶ ማየት ይቻል ነበር። ያው አንደኛ ሩጫውም አለ፣ ሁለተኛም ደግሞ ርቀትም ስላለ ይከብዳል። መብራን ያለች ቀን ግን አንድ ቀን ትጠራናለች። ሁላችንም የሰጣችሁ ባወጣችሁ እጥፍ ድርብ አድርጎ ይተካላችሁ። ከዚህ በዘለለ የቅዱስ ጊዮርጊስ ዝክር ነው። ግንቦት ልደታም የዓመት ናት። እንግዲህ ተዘጋጁ። ከዚያ ውጭ የሰማዕቱን የዓመቱ በእርግጥ የሰማዕቱም የተወሰነ ሰው እየተሳተፈ ነው። ይህ ማለት ግን ከዝክር አልፎ መዝጊያ መግጠሚያ ይደርሳል ማለት አይደለም። ዝክሩ ራሱ እርግጠኛ ላይ ከ200 እስከ 300 ባለ ሰው ቢመግብ እንጂ ከዚያ በላይ አይመግብም። ብዙ ሰው አልተሳተፈበትም። የመብርሃን ዝክር ያው የተለመደው አለን። መብርሃን ትርዳን። እንግዲህ እግዚአብሔር አምላክ ከሁላችሁ ጋር ይሁን። ቀሪ ገንዘባችሁን ይባርክላችሁ። ለምትሰጡ መብርሃን አለ ወስድ አለ ወረስ ትበላችሁ። እኔ ምንም አንደበት እኔ ምንም ቃል የለኝም። በዚህ ሚዲያ ላይ እየሰራችሁት ያለው ትልቅ 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 ነገር ነው። በእርግጥ እኛ ያሰብነው ለፋሲካ ለአቅመ ደካማ መዋያ ተብሎ የታሰበ ገንዘብ የታሰበ ገቢ ማሰባሰቢያ እንግዲህ አስቡት 100 ምናምን ሰው ያን ሁሉ በረከት ሰጥቶ ለባል መዋያ ከሺ የሚቆጠር ወደ 3 በሬ አርዶ እስረኛን መግቦ እንዲሁም ደግሞ ቆርቆሮ ወደ 40 ቆርቆሮ ነው የተገዛው። አንድ ቆርቆሮ ዛሬ ስንት እንደሆነች አስቧት። የሚያቀቀዋል ገበያው። ያንን አስረክበን መተናል። ከዛ በተረፈ ደግሞ አንድ ብርቱ ወንድሜን ይኸው መንጃ ፈቃድን አስመዝግቤያለሁ። በእናንተ ገንዘብ። እኔ ምንም ድርሻ የለኝም። እኔ አደራዬን በምችለው አስራቴና በረከቴን እየሰጠው አደራዬን ጉልበቴንም በምችለው አቅም እየሞከርኩ ለመወጣት የታዘዝኩትን ለመተግበር። በእርግጥ ፈተና የለም ማለት አይደለም። እውነት ለመናገር አሁን ባሳያችሁ ቁስሌ እንዴት ነው ቆይ እንደዚህ ይዘሽ የምትዞሪው ልትሉ ትችላላችሁ። እግሬን ከያዘኝ ግራግሬ በጣም በጣም ቆይ ከወራትም አለፈ። ግን እኔ በተፈጥሮ ቁስል አይጠናብኝም። የሆነች ነገር ካለች በነጋታው ደርቆ ነው በቃ። ዛሬ የሆነ ነገር በጣም የከበደ ነገር እጄ ተቀዶ በነጋታው በሶስተኛው ቀን ደርቆ ኦልሬዲ እንትን እየያዘ እየገጠመ ነው የማየውና በጣም የሚገርመኝ ነገር ያ ነው። በህይወቴ የሚያስደስተኝም ነገር ቁስል አይጠናብኝም። ይህ ግን የእሱ ሴራ ስለሆነ ቀሲስ ገና እንዳዩት በጣም አብጦ እንደዚህ እንደሆነ ነበር ቀሲስ ከሄድኩትና አንተ ደንቃራ የምትሮጥበትን ያስካት ብለው ቀሲስ እግሬን ጸበሉ ላይ ሲያደርጉት ነበር። በዛው መንፈሱ መለፍለፍና የተጋለጠ በዛው ጸበሉ ላይና ያው ታውቃላችሁ የምሮጠው በእግሬ ነው። የምንቀሳቀሰው የትም ታውቃላችሁ በእግሬ ነው። በመኪና እንኳን አይደለም አብዛኛው ቦታ። ለዛም ይመስለኛል እግሬን መያዝ የፈለገው ግን አይችልም። ይሄው ለ2 ቀን ለ3 ቀን ከኔ ጋር ቁስል የማይቆይ ሴትዮ ይሄው ከወር በላይ መግልና ደም እየነፈረቀ ዛሬ ጥዝጣዜው ልቤን በቃ እንዲሁ ለነገ መግል ለመቋጠር ዛሬ በጣም ሲጠዘጥዘኝ እንቅልፍ ሲነሳኝ አድሮ ነው በነጋታው ቋጥሮ የማገኘውና ወይኔ መብርሃን እላለሁ። እምነቱን ቅባ ቅዱስን ጸበሉን እያራኩኝ አለሁ። ይቀጥላል ህይወት በይሁን። ይህ ሁሉ ትግል ምንድነው? ያው አቁሜ ነው ግን አላቆምኩም። ሽፉን ጫማ መልበስ ሲያስቸግረኝ በነጠላ ጫማ እየወጣሁ ካልሲ ማድረግ ሲያቅተኝ እንዲሁ ያለ ካልሲ በቃ ኖርማል ጫማ አድርጌ የማይመች ጫማ እያደረግኩ እየተሰቃየሁ የሚሄደው እግዚአብሔር አምላክችን ትንሿን ሩጫዬን ትንሿን ሰው በገንዘቡ እንዲህ ሲሆን እኔ ደግሞ በጉልበቴ መድኃኒዓለም እንዲያግዘኝ መድኃኒዓለም ፍጻሜ እንዲያሳምርልኝ እየታገልኩ ነው። እናንተም በጸሎት አስቡኝ፣ አበርቱኝ፣ አትርሱኝ። እሺ እግዚአብሔር ከእናንተ ጋር ይሁን። መድኃኒዓለም ኃጢአታችሁን ሁሉ
ደምስሶ መልካሙን ነገር ወደ ህይወታቸው አቅርቦ ቤታቸውን፣ ህይወታቸውን፣ ትዳራቸውን በበረከት ሞልቶ የምትሰሩትን ገንዘብ በረከት ረድኤትን አዞላችሁ ነገ ይህን የምትሉት ኖራችሁ ወለተ ማርያም እኔም ይሄን አረግኩ እንድትሉ ያብቃችሁ። ለሆነላችሁ ደስ ብሎኛል። ላልሆነላችሁና ገና ላሰባችሁ ደግሞ ያርግላችሁ መድኃኒዓለም። ከኃጢአት መቀር መሻታችሁን ፈጽሞ መልካሙን ነገር ሁሉ የተመኛችሁትን ይፈጽምላችሁ ያደርግላችሁ። ማርያምን ይገባችኋል። በስደት ተሰቃይታችሁ ብዙ መከራ አይታችሁ እንቅልፋታችሁ በተለይ በአውሮፓ ዓለም ኦቨርታይም የምትሰሩ ስንት ሰዓት ሰርታችሁ እንደምታርፉ እኔ ኦልሬዲ ብዙ ሰዎች አውቃለሁ። ሲሰሩ ውለው ሲሰሩ ቆይተው ሳይተኙ በዛ ቤተክርስቲያን ሄደው አስቀድሰው ተባርከው የሚመጡ ረጅም ሰዓት መኪና ነድተው ሄደው እንደኛ እንኳ በየደጁ በየአካባቢያችን በየበራችን ስር ደብር ያገኙ ረጅም መንገድ ተጉዘው አስቀድሰው ቆርቦ የሚመጡ ብዙዎችን አውቃለሁ። ስራ ውለው ስራ ሲሰሩ አምሽተው ማለት ነው ደክሟቸው ሳይተኙ በዛው እና ይህ ምንድነው መመረጥ ነው። ስንት የተኛለ፣ ስንት የፈዘዛለ፣ ስንት ከቤቱ የኮበለለ፣ ስንት በጭፈራ ቤት በዝሙቱ ቤት አለ። እኛ ምን ሆነን ነው? ተመርጠን ተጠርተን መድኃኒዓለም ወዶ ፈቅዶ ኃጢአታችንን ደምስሶ ወደ ቤቱ አቅርቦን ነው። ለሀገራችንና እኛ ያለፍንበትን ህይወት እያለፉት ላሉት እህት ወንድሞቻችን መጸለይ እንዳንረሳ። እሺ እኛ ለሰው ስንጸልይ፣ እኛ ለሀገር ስንጸልይ ነው ችግራችን የሚፈታው፣ እንቆቅልሻችን የሚፈታው፣ ሰላማችን የሚመጣው። እኔ የሚባል ነገር የለም በኦርቶዶክስ ላይ እኛ ነው እንጂ። ምክንያቱም እኔ ካለን ራስ ወዳድ እንሆናለን። ስለኛ ብቻ ስናስብ በዙሪያችን ያሉትን ቤተሰብንም እንዲሁም ደግሞ ሀገራችንን ከረሳናት ዲያብሎስ ደግሞ ሁሉ ብሎያችን ነው የሚፈልገው፣ ጎሳነትን፣ እኔነትን ነው የሚፈልገው። ብዙዎቹ ለሰው ሲጸልዩ እኔ ብዙ ጊዜ በስደት እያለሁ ትልቅ በረከትና ትልቅ መንፈሱም ከሚናደድበት ኃይሉንም ከማደክምበት አንጻር ይህን አድርግልኝ ከማለት ይልቅ ለጓደኞቼ ቤተሰብ ታውቃላችሁ፣ እነሱን ትግል ላይ በነበርኩ ጊዜ እኔ የሚለውን ጸሎት አላውቀውም ነበር። ይህን አድርግልኝ ብዬ አንዳንዴ ጠይቄ አላውቅም። ይሄ አለ አይደል ከሌ ለንስሐ እንዲበቃ ከሌ ለቅዱስ ቁርባን እንዲበቃ ከሌ ብዬ በቃ በየስም ምጸልይ በዛ ነበርና ሞት ለመናገር ግን እኔ ለሰው ባልክ ቁጥር የኔ ህይወት እየተስተካከለ እኔ ጋር ያሉት መንፈስ ኃይላቸው እየደከመ እኔ የማይሆንልኝ ወይም የማይገባኝ የምለው ውስጥ ያስብ አልችለውም ያልኩት ነገር ሆኖልኝ እያየሁት እኔ ስለሰው ሳስብ እሱ ለካ የኔን ቤት የኔን ህይወት የኔን እያንዳንዱ ነገር እየሰራ ይሄዳልና ለሰው በጸለያችሁ ቁጥር እናንተ ብዙ ጥቅም ታገኙበታላችሁና በርቱ። እግዚአብሔር ከእናንተ ይሁን። መድኃኒዓለም ይጠብቃችሁ፣ ከክፉ ነገር ሁሉ ወጥቶ ከመቅረት ይጠብቃችሁ። የለፋችሁበትን የደከማችሁበትን የምትበሉበት እድሜ ያድላችሁ። በደከማችሁበት ላይ እፎይ ብላችሁ እግዚአብሔርን እያመሰገናችሁ ስጋው ደሙን እየተቀበላችሁ ገዳማትን እየጎበኛችሁ እንድትኖሩበት እመብርሃን ትርዳችሁ። መስራት ብቻ ቁም ነገር የለውም። የተሰራበትን እፎይ ብላችሁ ካላረፋችሁበትም ከባድ ነው። ባለፈው እንደነገርኳችሁ የእህታችን ታሪክ ማለት እህታችን ረጅም ዓመት ሮጣ፣ ረጅም ዓመት ደክማ፣ ረጅም ዓመት ተንገላታ እፎይ ሳትል በዚያው ወደማያልፈው ዓለም ሄዳ ይኸው ለቤተሰብ መጣያ ሆኗል ገንዘቧ። እንደዛ እንዳይሆን እግዚአብሔርን ለምኑት። እድሜን ለንስሐ ጨምረኝ፣ አገሬ ገብቼ እፎይ እንጀራ ስጠኝ፣ የእረፍት እንጀራ ስጠኝ በሉት። እሺ እንዳትረሱ። ደግሞም ራሳችሁን ጠብቁ በተቻላችሁ አቅም። አንዳንድ ጊዜ ራሳችን የሚጎዳ ነገር እያደረግን አምላኪ ሆይ ለምን እንዲሆነብኝ ማለት አንችልም። ግድ ነው። ክርስቶስ እኮ በምድር ላይ እሳትንና ውሃን አዘጋጅቶልናል። እኛ ወደ ፈለግነው ቦታ ብቻ እጃችን መስደድ ነው አይደለ? እሳት ውስጥ እጃችን እየሰደድን አምላኪ ሆይ ለምን አቃጠለኝ፣ ለምን ፈጀኝ ብለን ክርስቶስ መውቀስ አንችልም። ምን ውስጥ ነን? ወደሚፋጀው እጃችንን ወደን ፈቅደን ስላስገባን አሁንም እኛ በራሳችን ላይ ወደን ፈቅደን የሆነ ነገር እያደረግን አምላኪ እንዳንል ጾሙንም በአግባቡ መመገብ ያለባችሁትን ነገር በአግባቡ እየተመገባችሁ በኋላ ላይ ከባድ ነው። በተለይ በአረቡ ዓለም ላይ ሙቀቱም አለ፣ በላይ ስራ ጉዳቱም አለ። እኔ አንዳንዴ ያንን ዘመን ያሻገረኝ አምላክ በቸርነቱ በጣም አሁን ላይ በጣም ነው የማመሰግነው። በጣም
18 ሰዓት እየተሰራ በሳምንት 3 ጊዜ እየተከፈለ በኖርማል ወቅት በቀን አንድ ጊዜ ከምሽቱ 1 ሰዓት እየተበላ እንዴት አለፍኩት ስለ አንዳንዴ ህልም ይመስለኛል። የሆነ ሰመመን የሆነ ጊዜ ያለፈ ይመስለኛል። እንኳን 10 ምናምን ወራት እንኳን አይመስለኝም። እና የእግዚአብሔር ጥባቆ ተረድቶኝ ነው እንጂ በሰውኛ ይከብዳል። ስጋ በለባሽነት ይከብዳል። ራሳችሁን ጠብቁ። መብላት ያለባችሁን በወቅቱ በሰዓቱ እየበላችሁ። ማለት ጾም ሻሩ አይደለም። ጾማችሁ የምትበሉበት ሰዓት ስትደርስ ያችን ለእናንተ የሚጠቅም ነገር በመብላት ስጋንን ስጋ ለብሰናል። ስጋችን ደግሞ ተገቢውን ነገር ካላገኘ ዲያብሎስ ሆን ብሎ በዚህ ተገን እያደረገ ሌላ ነገር ውስጥ እንዳያስገባን ለዲያብሎስ መንገድም እንዳያገኝ መጠንቀቅ ግድ ነው። ደም ማነስ ያለባችሁ፣ የህመም ችግር ያለባችሁ በቃ ራሳችሁን እየጠበቃችሁ። እኔ በፊት በጣም ደም ማነስ ነበረብኝና ብዙ ጊዜ ፌንት ነቅል ነበር። ብዙ ጊዜ ከምግቡ ሽታ ጋር ምግብ ነው የምሰራው ከተለያዩ ነገር ጋር ሙቀቱ ሲደመር እያቅለሰለሰ ከጾሙ ጋር ፌንት ነቅል ነበር። ይሄ ደግሞ ችግሩ ውሃ አልጠጣም። ውሃ አሁንም መልመድ ያቃተኝ አሁንም ካሹ ጋር የሚያጣላን ውሃ ነው። ውሃ ችግር አለብኝ። ውሃ በደንብ ጠጡ። ውሃ በደንብ ጠጡ። ሲሆን የጸሎት ውሃ በደንብ በቤታችሁ እያስቀመጣችሁ ጸሎት ቦታችሁ ላይ ምግብ ከመብላታችሁ በፊት ከ30 ከ40 ደቂቃ ከ1 ሰዓት በፊት ቀድማችሁ እሱ አብዝታችሁ መጠጣት ልመዱ። የምኑን የጸሎትን ውሃ የነፍስም ድነት ታገኙበታላችሁ። ለስጋችሁም ደግሞ አሪፍ ነው። ከዚያ ምግብ ስትበሉ ኖርማል ይሄ ደም ማነስ የተለያየ ኬዝ በሽታዎች ላይመጡ ይችላሉ። ደግሞ የሆነ ህመም ከመጣ ቶሎ ነው ወደ ኢትዮጵያ። ብሶባችሁ ደክሟችሁ በቃ እያንዳንድ ህይወታችሁን ካበላሸው ነርቫችሁን ከገደለ ወዲያ ወደ እግዚአብሔር ቤት አትምጡ። ቶሎ ነው በቃ ለመሰላችሁ። በጣም ተጥቅም ውጭ ካረጋችሁ ወዲያ ስትመጡ ከረፈደ ወዲያ ይሆንባችኋል። ዲያብሎስ ሆን ብሎ እያንዳንዱ ህይወታችሁን ካበላሸው በኋላ ነው እንድትነቁና ውሳኔ እንድትወስኑ የሚያደርጋችሁ። እናንተ እዛ ባላችሁ አቅም በጸሎት ቤታችሁ በርትታችሁ መቆጣጠር ካልቻላችሁ፣ ደዌያችሁን ህመማችሁን አንሳ ብላችሁ የማያነሳላችሁ ከሆነ ቶሎ መታችሁ በጸበሉ ጸጋ ባላችሁ አባቶች ተሸኝቶላችሁ ወደ ስራ መመለስ የማትችሉት ደግሞ እግዚአብሔር ያውቃል። እዚህ ለእናንተ ያዘጋጀውን ህይወት ያኖራችኋል። ይህን ስላችሁ ዲያብሎስ አንድ ያለፈው አሁን ቀሲስ ሄኖክ ተፈራ ጋር የተሸኘው መንፈስ ምን ብሏል ሰምታችሁታል አይደለ? ምን አባቷ ነው ሰው የምትመክረው? እኛ እኮ በይህን ያህል 100 ሺህ መተተን የምንልከው የእነሱን እድል ለመስለብና እነሱ እንዲንከራተቱ ሀገር እንዲመጡ ነው የምንፈልገው። እሷ ግን በርቱ፣ ቀጥቅጡ፣ ስገዱ እያለች እዛው እንዲቆጣጠሩ ታረገች መንፈሱን ሲል ሰምታችሁታል አይደል? በቃ እንዲህም አይነት መንፈስ ደግሞ አለ። አዙረ መልሳት፣ እድሏን ዝጋ፣ አመት ታንከራታት። ኢትዮጵያ እንዲሉ ያደረግና በልባቸው ያናስቡን። እዚህ ሲመጡ ደግሞ ምን አለ ባልመጣው እያሉ ጸጸት ሰርቼ የታለ ገንዘብ ብለው ገንዘቡ እንደሌለ ሲያውቁ የኑሮ ውድነቱን ሲያውቁ ራሳቸው የሚያጠፉ የሚያብዱ በዛው የሚቀጥሉ ስንት አለ። ያጣ እንዳይሆንባቸው መፈተሽ ነው፣ ራሳችን መመርመር ነው። በርቱ። ክርስቲያን ይመረምራል። መርምሩ ራሳችሁን ከማን ምን እንደሆነ። የሆነ ስሜት ሲሰማችሁ እቺ ከማናችሁ የምትለዋን ቅው እያደረጋችሁ ማጣራትና መመርመር እንዳትረሱ። ምክንያቱም አንዳንድ ጊዜ ይሄ የእድል መተቱ ሲመጣ ሰላቢው ሲመጣ ብዙ ነገሮች መንፈሶች እኛም ጋሉት የተደመረው አብሮ ያደገውም ሲደማመር ድንገት የሆነ ውሳኔ እንድትወስኑ ያደርጋል። በዛ በውሳኔያችሁ ግን ዘላለም ሙሉ ስትጸጸቱ እንድትኖሩበት የሚያደርግ ውሳኔ ሊሆን ይችላል እና እዛ ሆናችሁ መቆጣጠር መልመድን መልካም ነው። ካሸነፈና ከቁጥጥር ውጭ ከሆነ ደግሞ መጥቶ መዳንን ትልቅ ነገር ነው። ስለዚህ እግዚአብሔር ከእናንተ ይሁን፣ እሱ ይጠብቃችሁ። ወጥቶ ከመቅረት መድኃኔዓለም ይጠብቃችሁ። እውነቴን ነው። ወጥቶ ከመቅረት እሱ ይጠብቃችሁ። እንደው ስጋችሁን እንደው በተቀደሰችው በቤተ መቅደስ አጸደ ቅጥር ውስጥ ግቢ ማረፍ ራሱ እኮ መታደል ነው። የሀገርን አፈር መቅመስ ራሱ እኮ መታደል ነው። እውነቴን ነው። በውጭ ስንት ጓደኞቻችን አልፈዋል። ስንት ወጣት ስንት የት ይደርሳል የተባለ ምን የመሳሰለ የሊቢያ በረሃ የየመን በረሃ በልቷቸዋል እህቶቻችን ወንድሞቻችን። እውነት ነው። ከዚያ ሁሉ አሳልፈው ግን እድሜ ለንስሐ እየጨመረ እዚህ ያደረሰን አምላክ እግዚአብሔር ይመስገን በሉ። እሺ እኛንም ደግሞ ሀገራችን አስገብተን እንደ እህቶቻችን ለአንተ እንድናመሰግን ይርዳን። ለሀገራችን አፈር አብቃን። ሞትን ያዘልን በሉት ሀገር እስክትገቡ። እኔ እላለሁ ብዙ ጊዜ
አባቴ መድኃኒዓለም ኢትዮጵያ ገብቼ እድሜ አለምንህም ብለው ነበር። ብቻ ገብቼ የናፈቀኝ እኔ ካህኑን ዜማ የጣኑን መዓዛ አሽትቼ የማይገባኝን እሳተ መለኮት ግን ተቀብዬ እድሜ አለምንህም ብለው ነበር። እድሜ አለምንህም ከዛ በምትፈልገው ሰዓት ውሰደኝ ይለው ነበር እና እንደመጣሁም የተፈጠረው የቆረብኩለት ለመጀመሪያ ጊዜ እሑድ ቀን አይደል የተቀበል በመጣው ሳምንት የመጀመሪያ ጊዜ የተቀበልኩለት ምድር መንቀጥቀጥ ነበረ። ያን ጊዜ በጣም ከባድ ነበር። ብዙ ሰው ፈርቶ ውጭ ወጥቶ በእግር ሁሉ እስከመሄድ የደረሰበት ሰዓት ነበረ። ይሄ ዝም ብሎ መንቀጥቀጥ አልነበረም። በቃ ይሄ ነገሮች ሁሉ በተለይ ፎቅ ላይ ስትሆኑ ነገሮች እንዲህ ድብልቅ ብሎ የሚወርድ ነው የሚመስላችሁ እና እግሬን ዘርግቼ ምድር ላይ ተነጥፎልኝ ምናምን ቁጭ ብያለሁ እና ድንገት ያ ነገር ሲፈጠር ፈገግ አልኩኝ። ይችን አስቤያት የለ በቃ ስጋው ደግሞ ተቀብዬ በነጋታውም ሆነ በለተቀበልኩበት ለተፈለግኩ ሰደኝ ብዬ የለ ያ ነው ትዝ ያለኝ። መጣህ እንዴ ያልኩት፣ ሙሽራው መጣህ እንዴ? በቃ ዛሬ አልፈራም፣ ዛሬ አልደነግጥም። ቢያንስ አንተ አለ ከኔ ጋር፣ ቢያንስ ምድራዊ አይደለም የዘላለም አለኝ። እንደውም ብቆይ እኮ ብዙ ኃጢአት ነው የምሰራው። አሁንማ ከሰበሰብከኝ ጥሩ እያልኩኝ እየሳኩ ነበረ ያ መንቀጥቀጥ እስኪያልፍ ድረስ እና ናፍቁት እናንተ ለዚያ በቃ ይበሉት መድኃኒዓለም። እዛም እየተቀበላችሁ ያላችሁ ደግሞ መድኃኒዓለም ይክበር ይመስገን፣ በቤቱ ያጽናችሁ፣ ሕፃናችሁን ያሳምርላችሁ። አበዛው እኔ ስንገናኝ እንዴት ነን እና እናንተ መብራን ትክበር ትመስገን። እንኳን ሆነላችሁ፣ እንኳን ተደረገላችሁ። ያሰባችሁም ይሁን ይደረግላችሁ። በሙሉ ዓላማ ሀሳብ ያላችሁ እኔ ቤት እየሰራውን አልጨረስኩም፣ ጨርሱ፣ መብራን ትርዳችሁ። አፈር ገዝቻለሁ ቤት ልጀምር ነበር፣ ጀምሩ። እንደምንም ብላችሁ ተወጥታችሁ ቤታችሁን ሰርታችሁ ነው። ቤት ያላችሁ ምንም እጄ ላይ ገንዘብ አልበረከት አለ፣ ግን ቤት አለች ልምጣ። ነገ እሷን ሸጠሻት ልትንከራተች ነው። ነገ እሷን ሸጠሻት ጸበል ለጸበል ልትሄ ነው። እንዳትመጭ ይህን የምትይው ነገር ያዥ። ቢያንስ እንኳን ጸበል መሄጃ ዛሬ ከዚች ዝች የምትከፈያትን ገንዘብ ለአንድ ጉርሻ እንጀራ የምትከፍያትን ብር ስታየው እንደው እንኳን አይደለም ቤቱንም ሸጮ ላይ በቃ ይችላል ብለሽ ጭንቀት ውስጥ ትገቢያለሽ። ስለዚህ ለጸበል መሄጃና ለእያንዳንድ ነገር እንኳን ይዛችሁ ነው። እግዚአብሔር ከእናንተ ይሁን። እወዳችኋለሁ። ደስታችሁ ደስታዬ ነው። ደስ ሲላችሁ ውስጤ በጣም ደስ ይለዋል። ትልቅ ነገር ስትደርሱ ውስጤ በጣም ደስ ይለዋል። ዓላማ ሲኖራችሁ በጣም እደሰታለሁ፣ ለእኔ እንደሆነልኝ ያክል። ምክንያቱም እናንተ ሰው ስትሆኑ እናንተ ዓላማ ሲኖራችሁ መደሰቴ የሚደንቅ የሚገርም አይደለም፣ ያለም ነው። እግዚአብሔር ከእናንተ እወዳችኋለሁ። ደህና ሁኑ።